በነገው ዕለት የሚከበረውን 85ኛውን የአርበኞች መታሰቢያ ቀን ምክንያት በማድረግ መድፍ ይተኮሳል አለ የመከላከያ ሚኒስቴር። በዚህ መሰረትም ነገ ሚያዝያ 27 ከንጋቱ 12 ሰዓት ላይ 21 ጊዜ መድፍ እንደሚተኮስ የመከላከያ ሚኒስቴር መረጃ ያመለክታል። ስለሆነም የመዲናዋ ነዋሪዎች በጉዳዩ ላይ ተገቢ መረጃ እንዲኖራቸው ሚኒስቴሩ አስገንዝቧል። የቴክኒክና ሙያ ተቋማት ከውጭ የሚገቡ ምርቶችን በማምረት መፍትሄ እየሆኑ ነው አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። 16ኛው ከተማ አቀፍ የቴክኒክና ሙያ ሳምንት የቴክኖሎጂ ልህቀት ለሀገር ብልጽግና በሚል መሪ ሀሳብ በአራዳ ፓርክ ተከፍቷል። ከንቲባዋ እንዳሉት የቴክኒክና ሙያ ተቋማት ችግር ፈቺ የፈጠራ ስራዎችን በማውጣት ለሀገር የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። የሚሰሩ እጆችና የሚፈጥሩ አእምሮዎች በሀገር ግንባታ ውስጥ የላቀ ሚና እንዳላቸውም ገልጸዋል። በአማራ ክልል ለኢንቨስትመንት የሚውሉ ሀብቶችን ለይቶ በማልማት ከዘርፉ የሚገኘውን ጥቅም ለማጎልበት እየተደረገ ባለው ጥረት ባለሀብቱ ሚናውን ሊያጠናክር ይገባል አሉ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ። በባህር ዳር ከተማ መሬት ወስደው በኢንቨስትመንት ዘርፍ ከተሰማሩ ባለሀብቶች ጋር ውይይት ተካሂዷል። አቶ አረጋ በዚህ ወቅት እንዳሉት የክልሉ መንግስት በዘርፉ የሚስተዋሉ የብድር፣ የኤሌክትሪክ አገልግሎትና የመንገድ መሰረተ ልማት አቅርቦት ክፍተቶችን ለመቅረፍ ትኩረት ሰጥቶ እንደሚሰራ አረጋግጠዋል። የኢንቨስትመንት ፍቃድ ወስደው ወደ ምርት የተሸጋገሩና በግንባታ ላይ የሚገኙ ባለሀብቶች ስራቸውን በማጠናከር የክልሉን ልማት እንዲያፋጥኑ አሳስበዋል።